በዛሬ ዝግጅታችን የአምባሳደር ሌንጮ ባቲን የዘገየ ሀተታ ብለናልኛ ብዙ ስላልንበት እሱም በደንብ ከነአውዱ እናሳያቸዋለን። ሌላው በጦርነትና በሪፎርም መካከል ውስጥ አጣብቂኝ ውስጥ ቲፒኤልኤፍ ይገኛል። ምንስ እየተሰራ ነው፣ ምን እያከናወኑ ነው የሚለውን ደግሞ አብረን እንመለከተዋለን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አትዘንጉ። አብረን እናምሽ። የአምባሳደር ሌንጮን ጽሁፍ ከመግባታችን በፊት አምባሳደሩ ሆን ብለው የተውት ወይም ሊዳስሱት ያልፈቀዱት አንድ መሰረታዊ ቁልፍ ጉዳይ አለ። ያ ምንድነው? በኤርትራና በኢትዮጵያ መካከል ጅዳ ሳውዲ አረቢያ ሴፕቴምበር 16 እሁድ ዕለት 2018 የሰላም ስምምነት ተፈርሟል። በሁለቱ መንግስታት መካከል ያለው ቋጠሮ እዛ የስነ ስርዓቱ ላይ በተቀመጠ ሰነድ ውስጥ የተካተተ ነው። ይህ ሰነድ በየትኛውም ፐብሊኬሽን ወይም በሁለቱ መንግስታት መካከል የተስማማነው ይሄን ነው የሚል የተገለጸ ነገር የለም። ቢያንስ እኔ አላነበብኩም፣ አላየው። አምባሳደር ሌንጮ ባቲ ለሰላም ወይም ለሁለተኛ ነገር በእራቸውን አንስተው ቢሆን የጅዳው ስምምነት ላይ እንደተስማማነው መሰረት ሃለመመ ያሉ ይወረዱ ማለት ነው። የኤርትራ መንግስት ይሞግቱ ነበር። ግን በሁለቱ መካከል ከስምምነት የሚነሳ መከራከሪያ ይሁን አቤቱታ አንሰማ። ሶስተኛ ወገን ፍለጋ ውስጥ ነው ያሉት። አንድ ለምንድን ይሄን ነገር ማለት የፈለኩት ከምን ተነስተ ነው ለሚለው ጉዳይ በጣም ቀላል ነው። ለምንድን ነው ቀላል? የሌንጮ ባቲ ርዕስ ታይትል አሰጣጥ ስታዩት ኢትዮ ኤርትራ ቴንሽን ኤንድ ዘ ቲፒኤልኤፍ ፋክተር ነው የሚለው። ጉድ። የሰላም ስምምነቱ ላይ የኢትዮጵያ መንግስትና አንድ የኤርትራ መንግስት እስከ ኖቤል ሽልማት ጠቅላይ ሚኒስትር አብይ እስከ መውሰድ ዓለም አቀፍ ሚዲያ ከፍተኛ ሽፋን የሰጠው ብዙ ነገር እንደውም አንድ የአውሮፓ እንትን ላይ a window of hope for horn of africa የአፍሪካ ህብረት ያወጣው መግለጫ ላይ የአውሮፓ ህብረት ያወጣው መግለጫ ላይ ትዝ ይለኛል። እነዚህ ለሰላም ስምምነት በጋራ የፈረሙ በዛ ስምምነታቸው ውስጥ ቲፒኤልኤፍ እንዴት ፋክተር አልነበረ? በሰላም ስምምነት ላይ ሲወርዱ ወይ ተስማምተው ይጽፉ ቲፒኤልኤፍ እንዴት እንደ ፋክተር አልተጻፈም? አንድ ያልተጻፈበት ምክንያት ምንድነው? የጠቅላይ ሚኒስትር አብይ ከመምጣታቸው በፊት ከኤርትራ ጋር ሰላም መውረድ አለበት ተብሎ በኢህአዴግ የተላለፈን ውሳኔ የተቀመጠ ሰነድ ነበር። ጠቅላይ ሚኒስትር አብይ ያ ፓርቲው የወሰነው ውሳኔ ከማስፈጸም ውጪ ከኢሳያስ ጋር የተለየ ስምምነት ውስጥ አልተገባም። ወይም ስምምነቱን ኢህአዴግ ነው ያጸደቀው። ከዛ ኢህአዴግ ውስጥ አንዱ ሜምበር ቲፒኤልኤፍ ነው። ስለዚህ በዛ ጊዜ ከኤርትራ ጋር ሰላም መምጣት ከአራቱ ፓርቲ ጋር የሚፈልግ ድርጅት ነበር። በዛ መነሻ ጠቅላይ ሚኒስትር አብይም ፈርመዋል። ታዲያ በዛ ጊዜ ይሄን ሰላም ለማናጋት ቲፒኤልኤፍ እንደ ፋክተር እነ ሌንጮ ባቲ ለምን አላመጡትም? እሱ ብቻ አይደለም። ጠቅላይ ሚኒስትር አብይ በአደባባይ ቲፒኤልኤፍ ለውጡን የማይፈልግ ከሆነ መጀመሪያውን እኮ አለቅም ማለት ባለው የሴኩሪቲም የሚሊተሪም አቅም ይሄን ለውጥ ሂደት ማሰናከል ይችላል። ለለውጡም ቀና ስለነበሩ ነው ብለው የኔ ሳይሆን የጠቅላይ ሚኒስትር አብይ ማረጋገጫ ነው። ሁለተኛው እዚህ ላይ ስንመጣ የስምምነቱ ሰነድ ላይ የኤርትራ መንግስትና የኢትዮጵያ መንግስት በጋራ ባላቸው ግንኙነት የኢትዮጵያን ውስጣዊ ፖለቲካ በተናጠል ኢንዲፔንደንት እንደሆነ አገር ነው የተመለከቱት ወይስ በኢትዮጵያ ውስጣዊ ፖለቲካ ላይ የመጀመሪያው አምባሳደር ሌንጮ ለታ ለርሶ ነው ይሄ ጥያቄ? ወያኔ the game is over ብሎ የትግሉ ባለቤት ነኝ ብሎ
አምኖ ተናግሮ መናገር ብቻ አይደለም ቦታም ተሰጥቶት በኢትዮጵያ የውስጥ ፖለቲካ ሻቢያ ሲገባ እርሱ የት ነበሩ? ያን ጊዜ ይሄ የውስጥ ጉዳይ ነው በዚህ ውስጥ ጉዳይ ሻቢያ ልትገባ አይገባም የሚል በግልጽ ከኢትዮጵያ መንግስት የተሰጠ አንድም ስቴትመንት የለም ፎር ጉድ ኤርትራን ባለቤቷ ሆና ኢትዮጵያ ፖለቲካ ውስጥ ተቀላቀሉ አምባሳደር ይሄ የ100 ዓመት ታሪክ አይደለም ማወራው በዛ ጊዜ በኢትዮጵያ ውስጣዊ ፖለቲካ ውስጥ የሻቢያ ፋክተር ብሎ ለምን አልጻፉ ፋክተርም ነበር ይሄ በተደጋጋሚ ስለሰራነበት ነው በዛ ጊዜ አሁን የሚያምርቦት ዛሬ ይሄ ልክ እዚህ ጋር ሲጽፉ ማለት ነው ይሄ የርሱ ጽሁፍ ጤነኛ ወይም ለሰላም የተዘጋጀ ቢሆን ኖሮ ያኔ ጽፉት ነበር በገዢው ፓርቲ በተለይ ብልጽግናና በቲፒኤልኤፍ መካከል ለተፈጠረው ዋና ቁልፍ ፍሮም ስክራች ነው መናቆኛ ፋክተሮቹ the Shabia and Izema factor ነበሩ ያን ለምን አልጻፉ ወይም ሻቢያ ሌላውን በኢትዮጵያ ውስጥ ያለን የፖለቲካ ኃይል ለመምታት ሲፈልግ ህጋዊ ይሆናል ሻቢያ ከቲፒኤልኤፍ ጋር ሲሰራ ደግሞ ሌላ አንድምታ ይሰጣል ማለት this is a double standard politics እንደሆነ ይገባናል ግን at least የሚቀራረብ እውነት መጻፍ ጥሩ የሚቀራረብ እውነት የሚመስል እኛ ግን በድፍረት የምንናገረው ለምንድን ነው መጀመሪያም ሰላም ነው የሰበክነው እሱ ብቻ አይደለም ለእስር ተዳርገናል ጦርነት ይቆም በማለት የርሶም ደብዳቤው ጦርነት ነው የሚጋብዘው አሁንም እንቃወማለን ትልቁ ፋክተር ግን እሱ አይደለም የኢትዮጵያ የውስጥ ፖለቲካ በኢትዮጵያን ልጆችና በኢትዮጵያ ፖለቲካ እንዳልቅ ቢደረግ ዛሬ ይሄ ሁሉ ነገር አይመጣም ነበር ግን ይሄ ሞኗል ብለን አላቆምንም እኛ ወይም እንደነሲሳ ያገና ለጦርነቱ የኤርትራ ካልገባች ብለን ዛሬ ደግሞ ኤርትራን መደምሰስ አለብን የሚባል የሆድ ፖለቲካም የለብንም ግን ምን ብለናል ክቡር አምባሳደር በደንብ ያዳምጡ የፕሪቶሪያው ስምምነት ላይ ፕሪቶሪያ ተፈርሞ ሲመጣ ቲፒኤልኤፍና ፌደራል መንግስት ዕውቅና ተሰጣጣዋል ከዛ በኋላ ግን እዚህ ተመቶ በዶክተር ጌዲዮን አቅራቢነት ፍትህ ሚኒስትር ሆነው በፓርላማ ያወጣው ጉዳይ ከስምምነት በኋላ ፓርላማ ውስጥ ለመክተትና እዛ ውስጥ ቢያንስ በፓርላማ ውስጥ የትግራይ ወኪል በትግራይ ፖለቲካል ኢኮኖሚ ላይ መሰረት አድርጎ ወይ በምርጫ ይገባ ኃይል የለም ፌደሬሽን ምክር ቤት የለም ፓርላማ የለም ኢንዲፔንደንትሊ ወረቀት አምጥቶ እንደገና በዚህ ተመዝገብ ካልተመዘገብ ዕውቅና አንሰጥህም የሚባለው ሂደት ስተት ነው ይሄ ነገር ውሎ ሲያድር መጥፎ ነገር ያመጣል ብለን ተናግረናል በዛ ጊዜ የሻቢያን ፋክተር አልነበር ተናግረናል ችግር የለውም ነገር እንደ ዕውቅና ብለን አገሪቷን ሙሉ ለሙሉ ለምንረብሻለን ቲፒኤልኤፍም ኦሬዲ ዛላይ ዕውቅና አግኝቶ ነው የመጣው ያ ስምምነት በፌደራል መስሪያ ቤቶች ተግባራዊ የሚሆን ነው መሆን ብቻ አይደለም ምርጫ ቦርድ ብርቱካን ለፓርላማ ተመራጭና ፓርላማ የሰጠውን ይቅርታ አውቶማቲክ ሲሆን አይ እንደዚህ ይሄን ለመቀበል የሚያስችል ህግ የለም ከሌለሽ አንድ መፍቀድም ለመከልከልም ህግ የለም ካልሽ ያልተጻፈ እንደተፈቀደ ይቆጠራል ይህ ነገር ቢስተካከል የተሻለ ሊያመጣ ይችላል አገር ያጸናል ከዚህ ማንንም አያጣም ብለን ተናገር መናገር ብቻ አይደለም ይሄን የሰላም ሁኔታ እንደ ፈንታሌ ሚዲያ እየገፋን ሚዲያው አዲስ ትርክትና ናሬሽን ይዞ መጥቶ ወደ አጥቂነት በመሸጋገር በቲፒኤልኤፍና በብልጽግና መካከል ትልቅ ቦይንድ ይከፈት አድርጎ ሚዲያውን የሚሰራው ሚዲያውም አጀንዳ እየተሰጠው
እዚህም ላይ ግን አላቆምንም። ከዛ ምን አልን? ክቡር አምባሳደር ተስፋ አረጋለሁ ይሰሙኛል ብዬ ከዛ ምን አደረግን? እንደ ፈንታሌ ሚዲያ ኦኬ ከምርጫ ቦርድ ሰረዛችሁ አንድ ነገር ነው። አንድ ፖለቲካ ፓርቲ በጣም ኦርጋናይዝድ የሆነ ፖለቲካ ፓርቲ መሰረት ያለው ራሱን የቻለ የፖለቲካ ርዕዮተ ዓለም ለረጅም ጊዜ ፖለቲካ ልምድ ያላቸው እሱ ብቻ አይደለም። ትግራይ ውስጥ በተደረገው የቲፒኤልኤፍ ጠቅላላ ጉባኤ ላይ ጠቅላላ ጉባኤ አንገባ በሚል ሂደት ሁሉ ጨርሶ መጨረሻ ላይ አንድ 10 የሚሆኑ አፈንግጥ የወጡት እና ጉባኤ ባረገው ልዩነት ሲመጣ እዛ የነበረው የቲዲኤፍ ፋይል ከወጡት መካከል በነጌታቸው ተለምኖ የገባው ኃይል መጨረሻ ላይ ያየውነት ሲመሰክር በዛ ላይ ሲመሰክር ፓርቲው የወሰደውን ጠቅላላ ጉባኤ ለዛ ውሳኔ ይገዛሉ። ያ ሲደረግ ብዙ ሰው አሁንም ብጅታውስ መግባት የሌለበት ነገር እንደ ፈንታሌ ሚዲያ የትግራይ ክልል እና የፌደራል መንግስት በፕሪቶሪያ ስምምነት እንጂ በየትኛውም አይነት የፖለቲካ ውሳኔ ላይ ምንም አይነት ግንኙነት የላቸው። በፌደሬሽን ምክር ቤትም በፓርላማ ትግራይ በሌሎች ፓርላማዎች በሌሎች በተመረጡበት አጠቃላይ ፖሊሲ የሚገዛ እንጂ ምንም ሰይል የለው። አሁንም ያለችው ሰነድ ያቺ ሰነድ ነች። ከዛ ውጪ ከፕሪቶሪያ ስምምነት ውጪ አካውንታቢሊቲ ለመፍጠር ኢቭን ለማስገደድ የሚችል ምንም አይነት የህግ መካኒዝም የለም። ምንም አንድም ከዛ ስምምነት ሰነድ ውጪ ግን ምናል ትልቅ መዋቅር ያለው ፖለቲካ አመራር መስጠት የሚችል በዛ ላይ ለዛ ስምምነት ላይ የትግራይ ኃይሎች በሚል በጦርነት ተካፋይ የነበረው ወታደራዊ ኃይል ለጠቅላላ ጉባኤ ውሳኔ ለተገዙት ነው ድጋፍ የምናደርገው ወይም በፕሪቶሪያው ስምምነት መሰረት የምንገዛው ሲባል እንግዲህ ወታደራዊ አቅም ተጨመረ ማለት ነው። ስለዚህ ይሄን ኃይል አላቅልህም እንደፈለኩን ብሎ አይገፋም አለኛ። ለምንድን ነው የማይገፋው? ሁለት ነገር አመጣ። አሁን አቶ ሌንጮ እዚህ ላይ የግጭቱ ፊውዝ ያለው መቀሌ ውስጥ ነው አሉ። ኦኬ እንዴት ይሄ ፊውዝ እዛ ጋር ሊከሰት ቻለ? እሳቸው የሚሉትን ያልገዛም ግን የእሳቸውን ልቀበልና ይሄ እንዴት ሊፈጠር ቻለ ከተባለ በጣም ቀላል ምን አለኛ በየትኛውም ዋር ኦፍ ኔሴሲቲ እና ዋር ኦፍ ቾይስ የሚባል ኮንሰፕቶች አሉ። ይሄ ዓለም አቀፍ ሳይንስ ነው፣ ፈንታሌ ሚዲያ አይደለም። ትልልቅ ሰዎች ብዙ የጻፉበት በሁለቱም በዋር ኦፍ ቾይስም በዋር ኦፍ ኔሴሲቲም ዓለም በርካታ ያለፈችበት ሂደት ነው እና አንዳንድ ኤግዚስቴንሻል የሆኑ ችግሮች ሲመጡ እነዚህን ማንም ሰው ለሰርቫይቫል ይጠቀማል። እዛ ውስጥ ከመግባታችን በፊት ለምን የፕሪቶሪያን ስምምነት በተሰጠውቅና ህጋዊ መስመሩን መከተል ከጦርነት መለስ ያለው ሁኔታ አማራጭ ለምን አንከተልም የሚል ሐሳብ አቅርበን ነበር። ሚሰማን ያጣ ምን ማለት ነው? አሁን አሰብ ነው አሉሳቸው። ምን አሉ? እዚህ ጋር አንድ ነገር ልንገር። የኢትዮጵያ መንግስት በኤርትራ በሚደገፉ የህወሓት አክራሪዎች የሚሰነዘርበትን ማንኛውም ጥቃት በቀጥታ ከኤርትራ እንደመጣ ጥቃት እንደሚቆጠር ነው። ይህም ራሱን ለመከላከል ወታደራዊ እርምጃ እንዲወስድ ሊያስገድድ ይችላል። እንዲህ ባለው ሁኔታ ውስጥ ኢትዮጵያ የአሰብ ወደብ የማግኘት ፍላጎት አሁን የሚያደርጉ ሁኔታዎች ልትፈጥር አትችልም ነው። this is war of necessity and war of choice የእርሱ ስቴትመንት። ክቡር አምባሳደር ቲፒኤልኤፍን እስከ ጦር ሰራዊት እስከሚወክለው ህዝብ ባዶ ላይ ከተደረገ በኋላ ኤግዚስቴንሻል ትሬቱ ራሱ እንደ ፖለቲካ ፓርቲ ማቆየት፣ ደጋፊዎችን በኢትዮጵያ ውስጥ እንደ ፖለቲካ ፓርቲ መሳተፍ እሱ ብቻ አይደለም። በትግራይ ውስጥ አንድም ትራንዚሽናል ጀስቲስ ባልተደረገበት ሁኔታ የተቀመጠ ህዝብ ነው። እሱ ብቻ አይደለም። ስደተኞችም ይቅርታ ተፈናቃዮች ወደ ቦታቸው ያልተመለሱበት ነው።
በኬንያው ስምምነት የትግራይ ኃይሎች ያልሆኑ ከትግራይ ይወጣሉ የሚለው ያልተከበረበት እነዚህ ሰርከምስታንስ እነዚህ ተጨባጭ ነባራዊ ሁኔታዎች ፖለቲካሊ ኤግዚስት የሚያደርግ ማህበረሰብና ፖለቲካ ፓርቲ ይፈጥራሉ ስለዚህ ወደ ማናቸው ዋር ኦፍ ኔሴሲቲ ኢትዮጵያ ውስጥ ኤግዚስት ለማድረግ አንድ የፖለቲካ ኃይል ለመሆን ይንቀሳቀሳል እንደዚህ አይነት ችግር ውስጥ እንገባለን ብለን ተናገር ይሄ ቲፒኤልኤፍ ስለሆነ አይደለም ብልጽግናም በዛ ቦታ ቢሆን የሚያደርገው ይሄ ናቹራል ፕሮሰስ ነው የሌላ ከኬትም ይመጣ አይደለም አሰብ ላይ በጦርነትም በማንኛውም መንገድ እየሰማን ነው እናስመልሳለን that is a war of choice ነው አለ ለምን ኢትዮጵያ war of choice ማለት ስትራቴጂክ ጥቅሞችን አንድ ሀገር አሳካለው ብሎ መርጦ የሚያደርገው ጦርነት ነው ግን ትግራይ ውስጥ ላለው ኃይል ግን war of necessity ነው the existence ነው አምባሳደር ሌንጮ እንደሚሉት ቲፒኤልኤፍ አለ ያየነው ጦርነት ቲፒኤልኤፍ ተብሎ የትግራይ ህዝብን የተጨፈጨፈው አሁንም ቢሆን የትግራይ ህዝብ ነው የሚመጣው እንደ ፈንታሌ ሚዲያ እሳቸው ለቲፒኤልኤፍ አይደለም ለቲፒኤልኤፍ ነው የጻፉት ብዬ ነው አልቀበልም አልሞኝም ፕራክቲካሊ ያየሁት ነው ሳንሞት ነው ያየነው የትግራይ ህዝብ ነው የተጨፈጨፈው ሻቢያም ገብቶን አብሮ የጨፈጨፈው ከ10 ሺዎች በላይ የተደፈሩ ሆን ተብሎ የትግራይ መሰረተ ልማቶች ነው የወደሙት ምንም ከቲፒኤልኤፍ ጋር የሚያገናኘው አልመዳን ጨርቃጨር ለማፈንዳት ከቲፒኤልኤፍ ፓርቲ ጋር የሚያገናኘው የለም በኩራትም በመንቅብር ተብሎ ሆን ብለን ያወደምነው ተብሎ እና አምባሳደር ሌንጮ ባቴን ሲናገሩ ህዝቡን በርሶ ላይ እዚህ ላይ እንደሚሉት ህዝቡን ታርጌት ያደረገን ግን ምን አለኛ በዛ አይደለም ያቆም መሰረታዊ ነገር እዚህ ላይ ያን ማንሳት war of choice እና war of necessity አሰብ ላይ ስንመጣ አሰብን በኃይል የሚወሰድ ከሆነ ደግሞ ሻቢያ war of necessity ነው የአሰብን ህልውና የሉዓላዊ ግዛት ነው የሚል ወደ war of necessity ይመጣል ስለዚህ በwar of choice እና በwar of necessity የአሰብ ኢንተርፕሬት ይደረግ ቲፒኤልኤፍ እና እዛ የሱም ደጋፊ የትግራይስ ደግሞ as a political entity exist ለማድረግ ወደ war of necessity ከማንም ኃይል ጋር ይሰራሉ ይሄ ተፈጥሯዊ ነው እንደዚህ አይነት ቅንጅት ሊፈጥር ይችላል እዚህ ላይ ከመድረሳችን በፊት ግን ለምን አይስተካከልም ብለን ደጋግመን ተናግረናል የርሶ ጽሁፍ እኔ ምንም አላስደነገጠኝም ብርቅም አይደለም የጻፉት ጽሁፍ ብለነው የሰለችን አሁን እርሶ እንደዚህ ያሉት እንጂ ይሄ እንደሚመጣ ምናልባት የርሶ ተጨባጭ መረጃ ለመንግስት ቅርብ ስለሆነ አለኝ ብለው ጽፏል ብዬ ያን በመውሰድ ማለት ነው ቢሆን አይገርምም this politics the reality እንዲናይ ማድረግ አይገርምም ያለውን ሪያሊቲ በwar of necessity እና በwar of choice መካከል ያሉትን ነገሮች ጠብቀን ቲፒኤልኤፍንም እዛ ካለው ከደጋፊ ጋር ወደ ምርጫ ቦርድ ህጋዊ በተሰጠው ቅና ፕሪቶሪያን አክብሮ መልሶ ሻቢያን ከኢትዮጵያ ፖለቲካል አጠቃላይ አውጥቶ እንደ አገርና እንደ አንድ ህዝብ ቆሞ የፈለገ ኢንተረስት ቢኖር እንኳን ያን ማስፈጸም ይቻላል ብለን ደጋግመን ተናግረናል ይሄን የሚሰማ የለም በሺህ ኪሎ ሜትር ትግራይ እንደ ሀገር ራሱ እንደ ክልል ኤርትራን ሺልድ ያደርጋል በቡሬ በዚህ ጋር ደግሞ ኦማሃጀር ምናምን በሚባል ወልቃይት ነው ያለው በእነዚህ ስሞል ስፔስስ በመጠቀምስ በምን መልኩ ሙሉ ለሙሉ የሻቢያን መንግስት መገልበጥ ይሁን ማፍረስ ኤርትራን እንዴት እንደሚቻል አለ ኤንቢሲ ላይ በቀላሉ ሲያስረዱ ሰምቻለሁ ብሩክ አንድ የሆነ ልጅ ይዞ እሱን መጣበታለሁ ሲያስረዳ ይቻላል እንደዛ አይደለም አሁንም ከጦርነት መለስ በርካታ 1000 አማራጮች አሉ እዚህ ጋር አክራሪና ለዘብተኛ በሚል የትግራይ ፖለቲካ መተንተኑ ይሄ ለነጌታቸው ማልጠቀሙ the fact ሷል ፋክት ተፈናቃዮች ልጆቻቸው በጅብ እየተበላ ያለበት ሁኔታ ነው ያለው እነሱ ለመለስ እነ ኮሎኔል ደመቀ በዓለም አቀፍ ኤትኒክ ክሌንዝ እና ክራይም አጌንስት ሂዩማኒቲ ተጠርጣሪ ተደርገው ዓለም የሚፈልገውን ኃይል አስተዳዳሪ አድርጎ እነዚህ ሰዎች ወደዛ መልሱ የሚባል ነገር ራሱ በጣም አስቂ ነው ይሄ ሰው በመሆን ብቻ የሚቀመጥ ነው ሰው በመሆን ብቻ የሚቀመጥ ነው
የፖለቲካ ከኃይል አሰላለፍ እንደምናያቸው አንዱን በመደገፍ በሚናገሩት ጉዳይ ሳይሆን ኮሎኔል ደመቀ ዓለም ይፈልገው ነው። ትራንዚሽናል ጀስቲስ እዚህ ሀገር ሳይተገበር ኢቭን ከትግራይ መጡት ወደ ፌደራል መንግስት ባለስልጣን ሲሆኑ አይተናል። ወደ አንድ ህጋዊ ተቋም በግጭት ላይ የነበረ አካል ሲመጣ ወደ ትራንዚሽናል ጀስቲስ የቶኪዮን እናቀዋለን፣ የጀርመን ችሎቶች እናቃለን። ከዛ አስከፊ ጦርነት በኋላ ወደ ትራንዚሽናል ጀስቲስ ሳይመጡ ወደ ተቋማዊ ውስጥ መክተት በራሱ ስተት ነው። ከአራቱም አቅጣጫ ከትግራይም ይሁን ከአማራም ይሁን ከፌደራል መንግስት ከአፋርም ሁሉም ወደ ትራንዚሽናል ጀስቲስ ውስጥ ከቶ ፍትሃዊ ስርዓትን ተከትሎ ከዛ በኋላ ነው የተበደለውም ተክሶ ወንጀለኛውም አንዳንዱ በይቅርታ በዋር ክራይም against humanity ethnic cleansing genocide sex as a weapon food as a weapon ይሄን ጠቅላላ የተሳተፈ በአራቱም አቅጣጫ ያለ በሚቋቋም ችሎት ተዳኝቶ ነው ሀገር ምንም እንዳልተፈጠረ ምንም it's very amazing ምንም ሀገሪቷ ውስጥ እንዳልተፈጠረ በሚሊዮን ሰዎች ቀርጥፈን አሁን ደሞ እርሶ የሚጽፉት በጣም የሚገርም ነው። the TPLF factor የፈጠረው የፕሪቶሪያው ስምምነት ላይ የተሰጠን ዕውቅና በአዲስ ወረቀት እንደገና the whole ጉዳዮችን በዛ ተመስገቡ አትመስገቡ በሚል ነው እርሶ እንዳሉት ከተፈጥሮም ከሆነ ማለት ይሄ እንዳይፈጠር ተናግረናል። እርሶ ግን አሁን የሚናገሩት ነገር እዚህ ጋር በጣም ለረጅም ጊዜ በተደጋጋሚ ፈንታሌ ሚዲያ ላይ ተናግረናል። ይሄ ነገር ሀፕን ያደርጋል። ግን የሚገርመው እሱ አይደለም። ይሄን ከሚጽፉ እርሶ አሁንም ብዙ ፖሲቢሊቲስ አሉ ኢትዮጵያ ውስጥ ሰላም ለማምጣት የሚቻልበት አማራጮች። ሰላም ግን ፖለቲካል ኮሚትመንት ይፈልጋል። ቤትም አቅጣጫ ያለ የፖለቲካ ቁርጠኝነት ይፈልጋል። ህዝብና ሀገርን ማስቀደም ይፈልጋል ሰላም። እና ይሄን እዚህ ጋር የጻፉትን አይቼ በጣም ነው የገረመኝ። አምባሳደር ዲፕሎማት እንግዲህ ከሆኑ ብዙ ነገሮችን ግራና ቀኝ አይተው ያለውን ግሬ ቦታ አምጥተው መንግስትና ሌሎች ኃይሎች እንዲስማሙ ኢቭን ከሻቢያም ጋር ያለው ነሰሰሪ ጦርነት የሚፈልግ ጉዳይ አይደለም። ብዙ አማራጮች አሉ። ግን ጦርነት አክሳሪ ነው። የቁስም የሰውንም ልጅ ያጠፋል። ለዚህ ነው ጦርነት ምን ተየፈው ስፔስ አለ ሀገሪቷ ተበቃለች ብለን እናምናለን። ስለዚህ ይሄ እዚህ ላይ የጻፉትን ጉዳይ መጀመሪያ ሄደው የጅዳው ሰነድ ላይ ምንድነው የሚለው በትክክል ካመጡት የአምባሳደር ሬድዋን ደብዳቤን ይቅርታ ሹመት እኮ ፕሬዝዳንት ኢሳያስ እንዳልተቀበሉት ነው የምናውቀው ያለው መረጃ። እንግዲህ የሰላም ስምምነት የፈረመ የተላከለትን አምባሳደኛ ተቀበለን ቢሮሉ ሰተነ። ከሁሉ በላይ ግን ትልቁ ችግር the Shabia and Izema factor ነው ትልቁ ሚና የሚጫወተው። ያን ሪቨርስ ለማድረግ ለነሱ የተፈቀደውን በዋር ኦፍ ኔሴሲቲ ላይ ማንም ሰው ከሰይጣን ጋር ሊሰራ ይችላል። በነገራችን ላይ ይሄ it is universal truth ነው። it's not because ኢትዮጵያ ስለሆነ አይደለም። ሻቢያ እኮ በዓለም አቀፍ በሌላ ኢንተርናሽናል ሪሌሽን ግንኙነት የማይፈቀድ ገብቶ እኮ የትግራይን ህዝብ በሚዘገን ነው የተገለዋል ደፍሯል። ያ ዛሬ ሳይሆን ወደፊት ባለፈ ታሪክ ምን ያህል የሚያሸማቅ እንደሆነ ዛሬ ላይ ማንም ይሄን ሊናገር አይችልም። የሚዲያው ናሬሽን አስፈሪ ነው። በዚህ አጋጣሚ ያው የአምባሳደሩን ጽሁፍ ሳነብ አንድ ነገር ነው ትዝ ያለኝ። the western media keep breaking records in ludicrous or unreasonable Russophobic propaganda ይላል። እዚህ ጽሁፍ ላይ ብሪክስ ዌብሳይት ላይ ነው የወጣው። በቃ ሩሲያ የነካችው
ወይም ከሩሲያ የሚመጣ ነገር ሁሉ የተረገመ ነው የሚል ኢትዮጵያ ሚዲያ ላይ አሉ ከትግራይ የተነሳው ሁሉ የተረገመ ነው ይያሉ ቀን በቀን ሲያላዝኑ ይሏሉ 1 3 4 ሚዲያ ይሄ ተሰጥቷቸው ከዛ ስትጠይቃቸው ቲፒኤልኤፍ ነው ይላል ሙሉ ለሙሉ ህዝቡን እየጨፈጨፈ ማለት አይኛ ደግሞ ቲፒኤልኤፍ እንጂ ህዝቡ ጋር ትግራይ ህዝብ ይላል ጦርነቱ ቲፒኤልኤፍን ሳይሆን የትግራይ ህዝብ ነው እምሽክ አድርጎ ከነ ኢንፍራስትራክቸሩ ይጨርሰው አሁንም ተመሳሳይ ነው የሚለው የተለየ ነገር ሊኖር አይችልም ለዚህ ነው መቆም አለበት ብለን እኛ ምንለው ለዛ ነው እዚህ ላይ ምን ይላል አሁን the infamous mainstream propaganda machine has been directly engaged in NATO orchestrated Ukraine conflict before it even began. It is quite clear that Western media are integral part of warmongering agenda, either by promoting and trying to justify wars before they start or covering up actual NATO war crimes after the hostility commences. One major part of this process is dehumanizing the opponent. For instance, during the kinetic phase of NATO aggression on Yugoslavia and Serbia, the 1991 Serbochim were presented in the worst possible light. The one-sided viewpoint used to justify political West crawling invasion of virtually the entire former Yugoslavia, ending in the total disasters for the vast majority of the population, irrespective of ethnic, religious, culture, or any other background. እውነቱን ከዛ ከየት ወዴት ነዱት ወደ ሚድል ኢስት ነዱት ከዛ ወዴት ነዱት ወደ ኢራን ነዱት ፋይናል ወዴት መጡ ወደ ሩሲያ መጡ this የሚዲያ ፕሮፓጋንዳ አብሮ የሚጋባ ነው እያየን ነው በጣም በሚያሳዝን ምናልባትም በሚያሳፍር መልኩ እያየን ከምናቃቸው ጀምሮ ማለት ፋክቱን ሳይሆን ራሳቸው አንድ ኢንቴግራል ፓርት ኦፍ ዘ ዋር አድርገው ማለት ያ ሚዲያ ሮል አይደለም in daily basis ሚዲያ ፕሮፓጋንዳ በማድረግ ማለት ስለዚህ አሁን እዚህ ጽሁፍ ላይ በአጠቃላይ ምንድነው የሚለው በቃ ሚዲያው ራሱ አንድ ፓርት ነው ጦርነትን ቢጀመር በጦርነት ሚዲያ ላይ ከቨር ነው የሚያደርገው አሁን እዚህ ጋር ተቀላላ የአምባሳደሩ ከየት መረጃም ጥብያሉ ከየት እንደሚያመጡ በጣም እኮ የሚገርም ነው አንዳንድ ቦታ ላይ ብታዩት መረጃ እንኳን ቢጠየቁ ከየት እንደሚያመጡ አላውቅም ከየት ሊያመጡ እንደሚችሉ በጣም የሚገርማችሁ አሁን ራሱ በተባበሩት መንግስታት ድርጅታው 80ኛ ጉባኤ እየተካሄደ ነው እዛ ላይ የአሜሪካ ስቴት ዲፓርትመንት በአፍሪካ ከፍተኛ አማካሪ ሆኖ ሰውዬ ማለት ናቸው እዚህ መጥተው ነበር ማሳድ ብሎንስ ቢባሉ ሰውዬ ከኤርትራው ሎጋ ወይ ውጭ ጉዳይ ሚኒስትር ኦስማን ሳላጋት ተወያይተዋል በኢትዮጵያና በኤርትራ ጉዳይ ዶናልድ ትራምፕ ምን ብለዋል ባለፈው በምንም መልኩ ምስራቅ አፍሪካ ላይ ኢትዮጵያ ከጎረቤት አገሮች ጋር ይኖራት የሚገባው ግንኙነት ሰላማዊ ቀጠናውን የማይበጠብጥ መሆን አለበት ፍላጎታቸው ነው እሳቸው ስላሉ ይሆናል ማለት አይደለም ግን እዚህ ላይ ስናይ ትልቁ መመለስ ያለበት አሜሪካንም ማምጣት ካለበት ሰላም ማምጣት ካለበት ማንንም ተጠያቂ ያለ በጅዳ ዲክላሬሽን ላይ ምንድነው የተስማሙት ምንድነው ያልፈጸሙት የተካካዱት ቲፒኤልኤፍ አይደለም የቲፒኤልኤፍ ፋክተር አለ በጅዳ ዲክላሬሽን ነው ፋክተሩ በሻቢያና እዚህ ጋር መገንዘብ ሁሉም ሰው በሻቢያና በኢትዮጵያ መንግስት መካከል ያለው ፋክተር ጅዳ ዲክላሬሽን እንጂ ቲፒኤልኤፍ አይደለም ይሄ ውሸት ነው የአምባሳደሩ ሎጂክም አያሳምንም ነጭ ውሸት ነው the point is አሰብን በተመለከተ ጅዳ ላይ ምን የተነጋገሩ ምን እንዴት ነው ያን ማስኬድ የተፈለገው ይሄ ነው አሁን ያለው የአሰብ ጉዳይ ነው የአሰብ ጉዳይ ቲፒኤልኤፍ ጉዳይ አይደለም ስለዚህ ምንድነው ያደረጉት ማለት ነው እያንዳንዱን የትግራይም አንድ የኤርትራንም ሁለት አሁንም የአማራንም ኤሊት ፌቱን እጣፋንታውን ወደ አንድ ነገር ከሰበሰብከው ይሄ ኃይል የሚመጣውን ኃይል መመከት አለብኝ ብሎ አንድ ይሆናል ይሄ አማራ ትግራይ ኤርትራ ስለሆናል it is natural process ነው የሁሉም እጣፋንታን አንድ መታረጋባቸው ከሆነ ለሰርቫይቫል war of necessity
አንስተው ይዋጋሉ ኢትዮጵያ ውስጥ አይደለም ሱዳን ይሰራል አርጀንቲና ይሰራል ቦሊቪያ ይሰራል ይሄን ራሽናላይዝ አድርገ ክሪሚናላይዝ ብታደርገው ለዛ አንድ የወሰኑ ለተዋጋው አካል ትርጉም አይሰጠው ወይም የፐብሊክ ሰፖርት ወይም ይሄ ብሔራዊ ናሽናሊስት የሆነ ስሜት መቀስቀሻ ከማድረግ ውጪ ለዛ ኃይል አይሰማም ከዛ ኃይል ጋር በሰጥቶ መቀበል ነው መጨረስ ያለበት የሆነ ፖይንት ጋር እንዲቆም ማለት ነው ከዛ ውጪ ያለው ግን አገራችን ያጠፋል እኔ አምባሳደሩን ጽሁፍ ሳነበው በጣም ነው ያዘነው ያ ፖለቲከኛም ስለሆኑ ኦሬዲ ፓርቲም ሰርዘው ብልጽግና ስለገቡ የመንግስታቸው ፓርቲያቸው አቋም ሊሆን ይችላል የግለሰብ አሁን ብዬ ነው እንጂ አብሶሉትሊ ተቀባይነት የሌለው ጽሁፍ ነው ትግራይ እንደገና መሰረት አድርጎ ትግራይን ጦርነት ላይ ማዕከል አድርጎ ለመምታት ማሰብ ግን አይዶንት ኖ ከዛ በኋላ እስቲ ምን አይነት አገር ሊኖር እንደሚችል አብረን ያለን ግን ፈጽሞ አናክሰፕተብል በመመዝገብና ባለመመዝገብ ቀድሞ በተሰጠው ቅናና አልተሰጠም በሚል አዲስ ግራንድ ዋር 1 ሚሊዮን ቀጥፈ እንደገና አዲስ ዋር ፈንታሎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ አብረን ናምሽ ሌላው የህዝባዊ ወያኔ ሓርነት ትግራይ የፖለቲካ ሪፎርም ያደረገ እንደሆነ ይታወቃል በይፋም ሪፎርም የሚያደርጉ በስራ አስፈጻሚው በዶክተር ደብረጽዮን ተሰይመው አቶ አለም ገብረዋድ የሪፎርሙን ሰነድ እና ከቲማቸው ጋር ሰርተው አቅርበዋል እኛ ካለን መረጃ መሰረት በየፖለቲካ ሪፎርም የኢኮኖሚ ሪፎርም የሶሻል ሪፎርም የፒስ ኤንድ ሴኩሪቲ ኤንድ ዲፕሎማሲ ሪፎርም መጨረሻ ላይ የሊደርሺፕ ሪፎርም እንደሚያደርጉ ሰምተናል በሌላ በኩል እዛ ውስጥ ራሱ ከፊት ለፊታችን ጦርነት ይያለ የምን ሪፎርም ነው ሪፎርም እናርግም ከሆነ ከጦርነት በኋላ ሪፎርም መደረግ አለበት የሚል ኃይል እንዳለም ሰምተናል ሌላው ደግሞ የሰማነው እዛ ውስጥ ያለው የፖለቲካ መተጋገል ያለ መረጃ ሙሉ ለሙሉ ወጣት ነን ብለው ራሳቸውን በወጣትነት ተሰየሙና በሌላው አካባቢ ወጣቶች ናቸው ስልጣን ላይ መጡት እሱ ስልጣን ይገባናል የሚሉ አሉ ሌላው ደግሞ በእድሜ ከፍ ያሉት በዚህ አስቸጋሪ ወቅት ወጣት በሚል ሽፋን ብቻ ይሄን መከራ እያየነው ምናልፈው ሳይሆን በፖለቲካ ሲኒየሪቲ የሚሆን ከናላቸው ልምድ አንፃር ይሄን ማሻገር አለብን የሚሉ ሲኒየሮች አሉ እንግዲህ ሁለቱ በጋራ ደግሞ መስራት አለባቸው የሚሉም አሉ እነዚህ ነገሮች ሲታዩ ያቶ ለንጮም ደብዳቤ ሲታይ በአጠቃላይ ኢትዮጵያ ሚዲያም ሲታይ ኢቭን ትግራይ ውስጥ ያለው ተጨባጭ ፖለቲካዊ ሁኔታዎች ከግምት ሲወሰድ ትግራይ ውስጥ አሁን ያለውን አጠቃላይ ነባራዊ ሁኔታ ሊሸከም የሚችል በተገኙ ማናቸውም የሰላም አማራጭ ችግሮችን ለመፍታት የሚችል በየሚዲያው የሚነገሩትን ደግሞ የዋር የጦርነት ጎሳሚዎችን በተመለከተ ኢቭን ያ ሀፕን ቢያደርግ ዲተራንስ የሚሰራ ለመከላከል ህብረተሰቡን ሊያዘጋጅ የሚችል ይሄ ተፈጥሯዊ ነው በነገራችን ላይ ሚዲያ ስለሆነ አይደል የኢትዮጵያ ሚዲያ ኦሬዲ ትግራይ ላይ ጦርነት አውጇል አብዛኞቹ ያየናቸው ነው ህዝቡም ፈርቶ ነው ያለው በነገራችን ላይ እነዚህ ነገሮችንም ከግምት ሲያስገባ እንደ ቲፒኤልኤፍ ሲወሰድ እንግዲህ ያው እንደ ሚዲያ እኛ የሙትን ሰነድ አንዳንድ ነገሮች በራሳችን አንደርስታንዲንግ ነው መንገልጻቸውና ለምንድነው ፖለቲካል ሪፎርም ይደረገው የፖለቲካ ፓርቲ ሪፎርም ማድረግ ያለበት ተብለ ዝም ብለን ካየነው አንዱ መሰረታዊ ጉዳዩን ካሉ ተጨባጭ ሁኔታ እንኳን ምን ይላል እዚህ ጋር it helps the party to stay relevant responsive and better የተሻለ
ሌላውስ አሁን ላለው ተጨባጭ ሁኔታ ምላሽ መስጠት የሚችል በዛ ዝግጅትነት ላይ የተቀመጠ መሆን አለበት አንድ ፖለቲካ ፓርቲ። ሌላው ምንድነው ሪፎርም ስናረግ አንዱ የአካውንታቢሊቲ ጥያቄ ነው። አካውንታቢሊቲ ይሄ አካውንታቢሊቲው ፓርቲው በህዝብ ውስጥ ሊኖረው የሚችለውን እምነት ማሳደር ወይም የነበረኝ እምነት ጎሏል ወይም እያመኑኝ አይደለም ካለ ግልጽ የሆነ አካውንታብል የሆነ ስርዓት ይዘረጋና ለህዝቡ የነበረው ሌጂቲሜት ቅቡልና ታማኝነቱን ለማረጋገጥ ሪፎርም ያደርጋል። ያ አንዱ የፖለቲካ ፕሮሰሱ ነው at any circumstance ማለት ነው። even አትልልቅ ጦርነቶች ውስጥ ሆነው ጦርነትና ማለት ጦር ሰራዊትና ፓርቲ ያለው ኃይል በትልልቅ ጦርነቶች ውስጥም ሪፎርም ያደርጋል። ሪፎርም በጦርነትና በሰላም ጉዳይ ሳይሆን በተጨባጭ ሁኔታዎች ላይ ዲክቴት የሚሆን ነው። የናለው ነባራዊ ሁኔታ ነው ያን ነገር የሚገፋው። ሌላው ምንድነው እዚህ ላይ የሚለው reforming political parties is crucial to adapt ያለው ሁኔታ and fix current issues and societal needs effectively። ስለዚህ ያለውን ችግር እዚሁ ጠግናል። ሌላው ደግሞ ህብረተሰቡ ይፈልገው ትግራይ ከጦርነት በፊት እና ከጦርነት በኋላ የህብረተሰቡ ፍላጎት ምንድነው ያን ያማከለ ያን አሰስመንት የሰራ ሪፎርም ያደርጋል ማለት ነው። እነዚህ ነጥቦች በመሰረታዊነት ምንም ከጦርነት መቅረብና መራቅ ገና እሱ እንግዲህ ይፈጠራል አይፈጠርም ከሚለው አንፃር ነው። ግን እንደምናየው በአብዛኛው ሚዲያም ላይ ሩሶፎቢያ እንደሚባለው እንግዲህ አብዛኛው ሚዲያ እንግዲህ እንደምናየው ትግራይ ፎቢያ ውስጥ ያሉ አሉ። አሁን አንዳንዱ እንዲስትለው አይኛ ቲፒኤልኤፍ ፎቢያ እንጂ ትግራይ ፎቢያ ውስጥ አይደለንም ይላል ተነስቶ። ግን the war ውጤቱ ነው የሚገዛኝ። ውጤቱ የትግራይ ህዝብ ነው የመጣው። የትግራይ ህዝብ የማይመታበትን ሰላማዊና ዲሞክራሲያዊ አማራጭ መንገድ ውስጥ መልሶ መክተትና ማስተካከል ሲቻል ያን ጊዜ ከህዝቡ ጋር ግንኙነት የለውም ብሎ መደምደም ይቻላል። ውጤቱ ግን እንደዛ ነው። የስለልቦና እንኳን እርዳታ ሳያገኙ በ10 ሺህ ሴቶች የተደፈሩ በቂ ምግብ እንኳን ሳይበሉ አዲስ ጦርነት ከፊታቸው በር ላይ ያንቋቋ አይ እነሱን አነቃም በእነሱ ጎን ጋር ያሉትን የቲፒኤልኤፍ አባላት ነው የሚል ጉዳይ እሱ ለእንደፈንታለ ሚዲያ ለኛ ተረተረት ነው። ለዚህ ነው ፑሽ የምናደርገው ይሄ ጦርነት ህዝብ ይጎዳል ነው። ግለሰቦች የሚገዳ ቢሆን እኮ ችግር የለው ፑሽ የምናደርገው ለዛ። ስለዚህ እዚህ ላይ አሁን ስንመጣ አሁን የትግራይ ነባራዊ ሁኔታ በጣም ተቀይሯል። አሁን የቲፒኤልኤፍ የራሱ ፖለቲካል ሪፎርሙን ምን ማለት ነው ፖለቲካሊ ሪፎርም ይደረጋል ሲባልስ ምንድነው የሚለውን እንግዲህ ይሄ እንደራሳችን አረዳድ ነው በነገራችን ላይ። ምክንያቱም በእያንዳንዱ ሂደት ላይ አስተያየት የመስጠቱ ጉዳይ እንደ ሚዲያ የተጠበቀው ነው ማለት ነው። አሁን ፖለቲካል ሪፎርም ስንል በተለይ ፖለቲካል ከኢኮኖሚ ጋር ይገናኛል። ኢህአዲግ ላይ ያሉ እንግዲህ ዴሞክራቲክ ዴቨሎፕመንታል ስቴት 4 ፓርቲዎች በጋራ ሲያራምዱት የነበረ ሪዮት ዓለም ነው። ከዛ በፊት አብዮታዊ ዲሞክራሲ አለ። ከዛ በፊት ደግሞ ስንሄድ በጣም ሌፍቲስት የሆነ በቀስቃዛው ጦርነት ላይ ሶሻሊዝም በተመለከተ ከሶሻሊዝም በኋላ እንግዲህ ዓለም ወደ አንድ ዩኒፖላር ስትመጣ አብዮታዊ ዲሞክራሲን ወደ ካፒታሊዝም መሸጋገሪያ አድርገው ሲሰሩ ነበር። ከዛ በኋላ ደግሞ ከ97 በተለይ በደም ጎልቶ የወጣው ምናየው ዴሞክራቲክ ዴቨሎፕመንታል ስቴትን በመቀበል አክቹአሊ ከ92 እስከዛ ድረስ የሄደበት አንዳንድ ጽሁፎች አሉ። ከዛ ኢኮኖሚን ማሳደግ ማሻሻል ተችሎ ለውጥ መጥቷል። ከለውጥ በኋላ ትግራይ ውስጥ ያለው ነባራዊ ሁኔታ በጣም የተለየ ነው። ግዙፍ አስደንጋጭ ህዝብ የፈጀ እጅግ ኢሰባዊ የሆነ ጦርነት ትግራይ ውስጥ ተካሂዷል። ከዛ በኋላ ያሉ ፖለቲካ ፓርቲዎች ምን አይነት ፖለቲካ ሪፎርም ነው የሚያደርጉት የሚለው ራሱን የቻለ ግራንድ ጥያቄ። ምክንያቱም በጦርነቱና በዛ በዋር መካከል ምክንያቱም ብለን የዛን ያለን ተጨባጭ ሁኔታ ተነስቶ ካለበት ሁኔታ ምን አይነት ነው
ለምሳሌ ፕራግማቲክ መሆን አለበት አው ፕራግማቲክ ነው ፕራግማቲክ ግን ፕራግማቲክ ምን አይነት ፕራግማቲክ ዴቨሎፕመንታል ስቴት ፕራግማቲክ ናሽናሊዝም ፕራግማቲክ ኢትዮ ናሽናሊዝም ብዙ አማራጮች አሉ እነዚህ አማራጮች ለዚህ ነው አሁን ደግሞ ዳግም ጦርነት ከተገባ ደግሞ እዛ ያሉ ጠቅላላ ፖለቲካ ፓርቲዎች ህዝቡን የሚያታግሉ ስለሆነ መከለሳቸው አይቀርም ምክንያቱም ተጨባጭ ሁኔታ ነው እየከለሰ የሚሄድ ስለዚህ ይሄ ሁኔታ በምን መልኩ ሊቀጥል ይችላል እንዴት ሊስተናገድ ይችላል የሚለው ነው ፖለቲካሊ አንዱ የሪፎርም እንግዲህ ከሰበሰብነው መረጃና በዚህ ፖለቲካ ላይ የሚወሰዱት ሪፎርሞች ምን ይመስላሉ የሚለው ቁልፍ አከራካሪና አንድ ጊዜ እንደሄዱበት ሰምተናል እዚህ ኢኮኖሚክ ሪፎርም ላይ ስንመጣ የኢኮኖሚክ ሪፎርሙም ራሱ ምክንያቱም ይሄ ማስ ፓርቲ ወይም ፓርቲ ስቴት የነበረ እንደ ከሌሎቹ ጋር ሆኖ እንደ ቫንጋርድ ፓርቲም የቆየ በመሆኑ በአብዛኛው እንግዲህ አገርን ከመምራት አቋያ የሚታይ ኢኮኖሚ ፖሊሲዎች ሲያራምዱ እንደነበር ለማሱን ገበሬውንም ኮንሲደር ያደረገ የኢኮኖሚ ሪፎርሞችም ሲያካሂዱ ነበርና እዚህ ኢኮኖሚክ ሪፎርም ላይ አሁን እንደ አንድ ሎካል ፓርቲና አንድ ገዢ ፓርቲ አለ የዛ የገዢ ፓርቲ ወይም በሚቀጥለው የሚደረገው ምርጫ ላይ የኢኮኖሚ ሪፎርሞች ሊደረጉ አሁን ተደርጓል ኢትዮጵያ ውስጥ የኒዮ ሊበራል ፖለቲካል ኢኮኖሚ ሪፎርሞች አሉ ዴቨሎፕመንታል ስቴት ላይ የስቴት ኢንተርቬንሽን በተመለከተ የሚያራምድ ሪዮት ዓለም ነው እስካሁን እጃቸው ላይ ያለው ያን ከገዢው ፓርቲ ጋር እንዴት ሊጣጣም ይችላል እሱ ብቻ ሳይሆን ወደሚቀጥለው ምርጫም ከተሳተፉ ከሌላ ተመሳሳይ ፓርቲዎች ጋር ምን አይነት ሪዮት ዓለም ይዘው ሊመጡ ይችላሉ የሚለው እሱ ራሱ በጣም የኢኮኖሚ ሪፎርሙን ምላሽ የሚሰጥ ነው በተሻለ መጠን ሊበራል ሊሆን የሚችለው ምንድነው እንደ ቫንጋርድ እንደ ማስ ፓርቲ ሁሉንም የኢኮኖሚ እንትኖች ክልል ውስጥ ሆኖ የመፈጸም ስለሚቸግር የግለሰቦችም ሌሎችም በኢኮኖሚ ላይ ትልቅ ስቴክ ሊኖራቸው የሚችልበት ትንሽ ሊበራል ቫልዩ ያለበት የኢኮኖሚ ሪፎርም ውስጥ ሊመጡ ይችላሉ የሚል እንትኖች አሉ አታያቶች አሉ ይሄን እንዴት ያዩታል የኢኮኖሚ ሪፎርም ሲመጣ የሚታይ ነው በአብዛኛው ግን እንደ በፊት ትልቅ ሼሩን የመውሰድ ደማስ ፓርቲ እንደምንለው የመውሰድ ጉዳይ ሳይሆን በክልሉም ራሱ የሚያራምደው ከገዢ ፓርቲ የኢኮኖሚ ፖሊሲ ጋር ተመጋጋቢ ሊሆኑ የሚችሉበት ወይም ደግሞ ኢንዲፔንደንት ሊሰሩ የሚችሉበት ሁኔታ ካለ እሱ እንግዲህ የሚወሰነው በፖለቲካ ሪፎርም ነው የሚቀጥለው አሁን ካለው ተጨባጭ ሁኔታ ምን አይነት ነገር ሊከተሉ ይችላሉ የሚለው ይወስኗል ምክንያቱም ትልቅ ግራንድ ዓለም የተጠየፈበት ቶታሊ ወንጀል እዛ ክልል ውስጥ ተሰርቷል ከዛ ክልል ፓርቲው ሪፎርም ሲያደርግ ህዝቡ ራሱ ከደረሰበት መከራ ከሚያታግለው ፓርቲ ጋር እንዴት ይከልሱታል የሚለው በጣም ቁልፍ የሚጠበቅ ነው ያ በጣም አነጋጋሪ ነው ሌላው ምንድነው የዚህ የሶሻል ሪፎርም ላይ ነው ሶሻል ሪፎርሙም እንደዛ ነው ሶሻል ሪፎርም ላይ ያው ዴቨሎፕመንታል ስቴትም ቢሆን ዜጎች ላይ ከፍተኛ ቁጥጥር የሚያደርግ ፓርቲ ነው ከራሱም ከኢህአዴግ ጀምሮ እንደዛ ነው አሁን በተመሳሳይ ብልጽግና ላይ ኢንዲቪጁዋሎች ላይ ያሉ ቁጥጥሮች አሉ የሚዲያም ነፃነቱም እንደተፈለገው አይደለም ያው ቁጥጥሮች ከፍተኛ ቁጥጥሮች አሉ ስለዚህ የሶሻል እንትኑ ላይ የሲቪል ኢንጌጅመንት የተለያዩ በሲቪል ተቋማት ሊሰሩ የሚችሉ ፓርቲው ብቻ ሳይሆን አጠቃላይ ዲሞክራሲውንም ሶሻሉንም ሂዩማን ራይቱንም ሊሰሩ የሚችሉ የሲቪል ተቋማት ሊኖሩ የሚችሉበት የሶሻል ሪፎርም ሊከተል ይችላል ሁሉንም ነገር በፊት በሰባዊ መብቱ በሚዲያው ኢቭን የተለያዩ ኤሌክሽንም የተለያዩ ሁኔታዎች የተለያዩ ስቴክ ሆልደሮች በስፋት የሚሆኑበት ሶሻል ሪፎርም በተለይ ደግሞ ከቦተም ወደ አፕ የሚሄድ ከህዝቡ ወደ ፓርቲው የሚሄድ አደረጃጀት ማህበራዊ ሁኔታው ላይ ሊከተል ይችላል ተብሎ ይጠበቃል ማለት ሪፎርም ከተደረገ ያለውን ተጨባጭ ሁኔታ ኢቭን አሁን ዓለም አጠቃላይ ናሽናሊስት ነን የሚሉና ሊበራል ነን የሚሉት እንግዲህ እንደ ቲፒኤልኤፍ የቀጠቀጡት የመቱት
የታገሉት ኢቭን ፋይናሊም ስልጣን እስከ መልቀቅ ድረስ የሊበራል ተቋሞች ዓለም አቀፍ ግሎባል ኤሊት በቀላሉ የሚታይ አይደለም። አሁን በመንግስትነትና በሎካል ተቀምጦ ከነሱ ጋር ያለው ጋፕ እንዴት ሊያጠበው ይችላል የሚለው ነገር ራሱን የቻለ ብዙ ስራ የሚጠይቅ ነው በዚህ በሶሻል የምንለው ላይ ማለት ነው። ሌላው ምንድነው የፒስ ኤንድ ሴኩሪቲን በተመለከተ እንደ ትልቅ ግራንድ ፓርቲ ሲሆንና በሎካል ላይ ለምሳሌ ፒስ ኤንድ ሴኩሪቲ አሁንም እየተከተሉበት ያለው በተለይ አሁን በብዛት ሲነገር የኤርትራ የአማራ አሁን ካለው ተጨባጭ የፖለቲካ ካሉት መቋሰሎች ጋር ሳይሆን መታየት ያለበት የአማራ እንደምናየው እዚህ ጋር የኤርትራምን የትግራይ ኦርጋኒክ ሪሌሽንሺፕ እስከ ክርስቶስ መምጫ እዛ ያን ድንበር ተጋርተው በጋራ የሚኖሩ ናቸው እና ስለዚህ እነዚህ እንትን ማድረግ አንችልም ስለፈለግን ስላልፈለግን አይደለም ግን እዛ ጋር ያለውን ፒስ ኤንድ ሴኩሪቲን በተመለከተ ምን አይነት መንገድ ሊከተሉ ይችላል አሁን እስካሁን ካለው በአጠቃላይ ሲታይ በየትኛውም ጦርነት ውስጥ ለመሳተፍ ፈቃደኛ ለመሆን እሱ ጥሩ ነው በየትኛው የፕሪቶሪያን ስምምነት መሰረት ባደረገ ነው እንፈጽመው ለፌደራል መንግስትም ከሌሎች ክልሎች ጋር ሌላን ክልል ለማጥቃት ይሁን ሌላን ፖለቲካሊ አንሰለፍም ብሎ እስካሁን የመጡበት ሁኔታ ጥሩ ነው እንግዲህ ወደፊት ለንጮ ባቲ እንደዚህ ይፈጠራል ችግር ይገጥመናል ይያለ ነው እሱና ያለ ሲመጣ ምናወራ ነው የሚሆነው ግን የፒስ ኤንድ ሴኩሪቲው ከዛም ጋር አጎራባች ክልሎችም ከፌደራል መንግስት ጋር ያለው የሰላምና የጸጥታን ጉዳይ በጋራ መስራት ምን አይነት መንገዶች ሊከተሉ ይችላሉ ምክንያቱም በፒስ ኤንድ ሴኩሪቲ ላይ ከፍተኛ በትግራይ ክልልና በፌደራል መንግስት ያለ መተማመኑ ጫፍ የደረሰ ነው ምንም ክርክር የለው ቲፒኤልኤፍን በተመለከተ ኢቭን የፒስ ኤንድ ሴኩሪቲ ኢንስቲቱሽናላይዝድ በሆነ መልኩ ሪጀክት የሚደረጉ ብዙ ነገሮች ያያየን ነው አይደለም ምርጫ ቦርድ ሌላ የፒስ ኤንድ ሴኩሪቲ ኤሪያዎች ላይ ኢንስቲቱሽናላይዝ በሆነ መልኩ ሪጀክት የሚደረጉ ነገሮች በስፋት አይተናል ተደርገዋልም ትርጉም ባለው መልኩ በኢትዮጵያ ፒስ ኤንድ ሴኩሪቲ የትግራይ ፖለቲካል ኤሊት የሚሆን ሚሊተሪ ኃይል ተሳታፊ ያለበት ሁኔታ አይደለም ያለው ቀደም እንዳልኳችሁ በዛች የፕሪቶሪያ ስምምነት ሰነድ ላይ ተንጠለጠለ ግንኙነት ነው ያለው እሱን ጠንካሮች ህዝብና ሀገር የሚያስቀድሙ ወደ ሰላማዊ መንገድ ቀይሩታል ግን መተማመን የማይችል የፖለቲካ ኤሊት ወይም የዜሮ ድምር ፖለቲካ የሚፈልጉ አሎች ደግሞ ሱን ቀደው ወደ ጦርነት ሊቀይሩት ይችላል እሱን ጊዜው ሲደርስ የምናየው ነው ስለዚህ የዛ ፒስ ኤንድ ሴኩሪቲ ያን በተመለከተ ነው ሪጂናል ፓርቲም ቢሆን የዲፕሎማሲን በተመለከተ በፊት የነበረው የሶሻሊዝም የዓለም ወዛደሮች አለ አብዮታዊ ዲሞክራሲ ባለ የአፍሪካ ፓርቲዎች ቢባላል ግንኙነት አሁን ደግሞ ከዴቨሎፕመንታል ስቴት ከኤዥያ አለ አሁን ደግሞ የሚቀጥለውን ሪፎርም አድርገው ከዓለም አቀፍ የፖለቲካ ኃይሎች ጋር እንዴት ነው ሊገናኙ የሚችሉት ምን አይነት አስተሳሰብ ነው ሊቀርጹ የሚችሉት እሱ ራሱን የቻለ ነው ምክንያቱም ሪጂናል ፓርቲዎችም ይችላሉ ግን ምንም ችግር የለውም እሱ ልምድ ልውውጥ ማንንም ሊያደርግ ይችላል ግን መንግስት ሲኮን የሚኖርውና ሪጂናል ደግሞ ሎካሊ ሮሉም ሊሚትድ ይሆነ ስለሚመጣ በዛች ባለው ስፔስ እንዴት ከዓለም አቀፍ ኃይሎች ጋር ሊኖረው የሚችለው እንዴት ያዩታል እሱንም አብረን የምናየው ነው ግን እስከዚህ ድረስ ሄደዋል ነው እንግዲህ እኔ ያለኝ መረጃ በተደጋጋሚ ከአድማጮቻችን ስለቀረበ ነው ይሄን ነገር እየነካውት ያለው ሌላው ምንድነው የመጨረሻው የሊደርሺፕ ሪፎርም ሊደርሺፕ ማተር ያደርጋል በዚህ አስቸጋሪ ሁኔታ ውስጥ ምን አይነት ሊደርሺፕ ያስፈልጋል የሚባለው የሚመርጡት የፖለቲካል አይዲዮሎጂያቸው ምን ፖለቲካል ኢኮኖሚ የሚወስነዋል ያለው ተጨባጭ በተለይ የፒስ ኤንድ ኮንፍሊክት ላይ ሪዞሉሽን ከዚህ ትግራይ ካለችበት ማን ነው ነጥቆ ሊያወጣ የሚችለው አንደኛ ሰላማዊ መንገድን በተመለከተ ፒስ ፕሮሰሱን የፕሪቶሪያውን ከዚህ በተሻለ ሁኔታ ተፈጻሚ እንዲሆን እያየነው የለም ፕሪቶሪያ ማለት እንችላለን ግን እንዳለ አርገን ነው እያየን ያለው ነገር እንደዛ አይደለም ግን እሱንም ቢሆን ወደ ቦታው መልሶ አስተካክሎ ኢንተርናሽናል ኮሚኒቲውንም ቢሆን የአፍሪካ ህብረትንም ኦርጋናይዝ አድርጎ የፐብሊኩን ኢንተረስት ይዞ ትልቅ ተደራዳሪ ሊያመጣ የሚችል ሊደርሺፕ ማሊ ስራ ይችላል
ከአጎራባች ሀገሮች ጋር ያለው የፒስ ኤንድ ሴኩሪቲን የበለጠ ሊያዘምነው ይችላል። ትግራይ ውስጥ ያለው ማንንም ችግር ከፌደራል መንግስትም ከክልል አጎራባች ክልሎች ጋር በሰላማዊ መንገድ ሊፈታ የሚችልበትን አማራጭ ማን በተሻለ በተደራጀ አስተሳሰብና የድርድር መንገዶች ማን ሊሰራው ይችላል። ሁለተኛው ይሄም ይያለ አሁን ሚዲያው ላይ እንደሚታየው አንዳንድ ባለስልጣን እየመጡ እንደሚናገሩት ዲተረንስ ለምሳሌ ድንገት ጦርነት ሊከፈት ቢችልና ህዝቡ ቢጠቃስ ህዝቡንስ ከእንደዚህ አይነት ጦርነቶች መከላከል በፊት የደረሰውን አይነት እልቂት እንዳይመጣ ማን ህዝቡን በዚህ ደረጃ ሊያደራጅ እና ሊመጣበት የሚችለውን ችግር በሚቋቋም ደረጃ ኦርጋናይዝ ያደርጋል የሚለው እሱም የሊደርሺፕ ጉዳይ ነው። ስለዚህ በእነዚህ ሁለት አማራጮች ላይ ሊደርሺፑ እንዴት ነው መሆን የሚችለው? ለቀደም እንዳልኳችሁ ደግሞ ሊደርሺፑ እኔ አላምንም ወጣት እኔ በአብዛኛው ቤትኛው ማለት ከ50 ዓመት በላይ የሆነ ሰው አገር ቢመራ ነው ይመርጣል። እኔ ፐርሰናሊ ወጣኔው እንደገና ሲመራ ማለት ከላይፍ ኤክስፒሪየንስም ከትምህርትም እዛ ይደርሳሉ። ግን ወጣት የሚባለው ሴንስ እኔ ማልቀበለው ይሄ ፊቱ ወጣት የሚመስል አሪፍ የሚዘንጥ ልጅ ማለት አይደል። ወጣትነት ስልጣን ላይ የቆየበት ጊዜና ለመወሰን የተሰጠው ጊዜ ነው ወጣትነት። ምክንያቱም አንድ ሰው የ20 ዓመት ልጅ ሆኖ ሚኒስትር ሆኖ 50 ዓመት ቢሆን 30 ዓመት ነው መወሰን ነው የተሰጠው ማለት ነው። 50 ዓመት ያለው ሰው በሱ ቢተካ ሽማግሌ ተተካል እንለው የምንችለው ወይም 70 ዓመት አንችልም። ኢስቱ ኢንፋን ለዲሲሽኑ ገና አዲስ ነው ማለት ምክንያቱም ሰዎች ኢቭን ተራ ቢሮ እንኳን የመምሪያ ኃላፊ ሲቀየር የነበረውን የድርጅት የተራ ድርጅት ፕሮሰስ የሥራ ፕሮሰስ እንኳን የሚቀይሩ አሉ። ከሰራተኛ ጋር ያለ ግንኙነት የሚቀይሩ አሉ። አሰራር የሚቀይሩ አሉ። ደሴም በዛ ህግ ማዕቀፍ ውስጥ በዲፈረንት ፐርስፔክቲቭ ይመለከታል። ለዚህ ሊደርሺፕ ሪፎርም ሲደረግ አቶ እንትና ይሻላሉ ሲባል እሱ በተሻለ ይወስደናል ይባላል። ለውጥ አለ። ስለዚህ ይሄ አሁን በተለይ ካለው ቀደም ምን ብለናል? አንዱ ሪፎርሙ ሪሌቫንት እና ሪስፖንሲቭ መሆን ካለው ተጨባጭ ሁኔታ ጋር ፊክስ የሚያደርግ እንጂ አንዳንድ ጊዜ ሪፎርም እንዴት ይሰራል? በጣም ተንኮለኛ ሰዎች ሪፎርም ሊሆንና የሚጠሏቸውን ሰዎች ፐርጅ ለማድረግ ጠርጎ ለማምጣት የሚጠቀሙ አሉ። እንደዚህ አይነት ሂደቶች በጣም መጥፎ ናቸው። አንዳንድ ጊዜ ደግሞ ሪፎርም ይፈራው ደግሞ ያለውን ስልጣን ይዞ እዛው ተዘፍዝፎ ለመቆየት በምንም መልኩ ያስፈልግም ይላል። ምን ተፈጠረ ምን ተደረገ ይላል። ግን ማዕከለኛው ሪፎርም ምንድነው? ከተጨባጭ እውነታዎች መሬት ላይ ያሉ ነባራዊ እውነታዎች በራሳቸው ሪፎርምን የሚገፉበት ወቅቶች አሉ፣ ጊዜዎች አሉ። ሪፎርም ማድረግ ማለት አዲስ ሮል ለሌላ ሰው መስጠት ማለት የተሻለ ነገር ላይ ለማስኬድ ማለት። ብዙ ጊዜ ደግሞ ወጣትና በእድሜም የገፉት ላይ ደግሞ አብሮ በጋራ ቢሰሩ ደግሞ መጓተቱ ስለሚኖር መጓተት ማለት ኢንተሌክቹዋል የሚሆን ኃላፊነት ከመውሰድም መጓተት ስለሚኖር አሪፍ ማኔጅመንት ይሆናል እንጂ እንትና የሚባል ሰውዬ አርጅቷል እየተባለ የሚገፋ አይነት ጨዋታ እሱ ብዙ የሚጥም አይደለም። ስለዚህ በአጠቃላይ አሁን ይሄ ሪፎርም እየተካሄደ ጦርነቱ እንግዲህ እናቶ ሌንጮ ባቲም ፊውዙ ትግራይ ላይ ነው የሚል ግራንድ የሆነ መደምደሚያ ይዞ መጥቷል። ይሄ በራሱ እንደዚህ አይነት ሰዎችን ፖቴንሻሊ ማለት ነው ሊደርሺፑ ኢንተርፕሬት የሚያደርግባቸው የሚረዳባቸው ሪፎርም ሊያስገድድ ይችላል። ሳቸው የዘረዘሯቸው ምክንያት እኛ አንገዛው እኛ የጅዳ ዲክላሬሽን ፋክተር ነው በኤርትራ መንግስትና በኢትዮጵያ መንግስት እንጂ ቲፒኤልኤፍ is not a factor። ቲፒኤልኤፍ በሁለቱ ግንኙነቶች ላይ የመጣ ውጤት ምንም it is true ምንም ክርክር የለው። የመጀመሪያው ፋክተር ሻዕቢያና ኢዜማ ፋክተሮች ናቸው። በብልጽግናና በቲፒኤልኤፍ መካከል ያለውን ቦይ በደንብ ከፍተውት በዚህ ደረጃ አገሪቷ እንድትደርስ ያረጉት ብለን እናምናለን። ይሄ ፈንታለ ሚዲያ ነው ማንንም አወክል። ግን እነዚህ ተጨባጭ ሁኔታዎችን የሚረዳ የሚተነተን ህዝቡ ካለበት ችግር ይዞ የሚሄድ የሚያመጣ ሪፎርም ምንም ኦርኦልና አክቹአሊ እየሰሩት ነው። ግን ሪፎርም በተጨባጭ ሁኔታ እንጂ
ጦርነት ራሱ ሪፎርም ሊያመጣ ይችላል። ነገራችሁ ጦርነት ውስጥ ያለ ሊደርሺፖች ሊቀየሩ ይችላል። ነሰሰርሊ አንድ ሰው ጀነራል ስለሆነ ብቻ ወይም የዚያ ፖለቲካ ፓርቲ አመራር ስለሆነ ብቻ ጉዳቶችና ውድቀቶች እየታዩ ችግር የለም ይስተካከላል አይባልም። በጦርነት ውስጥ ሊሆን ይችላል። ዋና ፖይንት መሬት ላይ ያለው ነገር ሪፎርም ይጠይቃል ወይ ነው። እንደ ፈንታሌ ሚዲያ ይጠይቃል ነው። በተለይ ሚዲያው ላይ ያለው ሁኔታና የተለያዩ በተለያየ ባርኔጣ እየመጡ የሚናገሩ ሰዎች ጋር ሲታይ በጣም ከባድ ይሄን ማንበብ የሚችልና ይሄን መተንተን የሚችል ትልቅ ፖለቲካል ሊደርሺፕ ይፈልጋል። የክርክር የለው የሚወሰነው ግን ፓርቲው ነው። ስለዚህ ከአድማጮቻችን የመጣ ጥያቄ ነው እንዴት ታዩታላችሁ ሪፎርም የሚል ነው። በዚህ መልኩ ነው የምንረዳው ማለት ነው። እኛ ፈንታሌዎች ነበር። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ሼር ብታረጉልን የበለጠና ከብራችኋለን። መልካም ምሽት፣ መልካም አዳር። ቻው።